ሰላም አለይኩም ሰላም ቤተሰብ እንዴት ናችሁ? እንግዲህ ቪዲዮ እንደቀጠለ ነው። እየወጣ ነው ቪዲዮአቸው። የመዳም ቅመሞችዬ እንግዲህ እየሸጓጎጡ ነው ማለት ነው። እየሸጓጎጡ ነው ምግቡን ምናምኑን። አሁንማ ሽንት ቤት እኮ ምግብ መብላት ተጀመረ። ወተቱንም ምኑንም በቃ ኧረ ብስሚላ እንደው እንዴት ነው የሚዋጣችሁ ሽንት ቤት ውስጥ ሆናችሁን? የሚገርመኝ ነገር ማለት ነው ሽንት ቤት ሆኖ እንዴት ነው ምግብ የሚበላችሁ? ሽንት ቤት ነው ስሙ። ምንም እንኳ ጽድት ያለ ነገር ቢሆን ማለት ነው የአረቦች ሽንት ቤት ጥብጥብ ታደረጋችሁት። አሁን አዲስ ሽንት ቤት ማለት ነው ጥብጥብ አድርጋችሁት እንደው ጽድት ታረጋችሁት። እዛ ላይ ምግብ አንጥፋችሁ ብትበሉ የማትጸየፉበት አለ ማለት ነው። ግን ስሙ ሽንት ቤት ስለሆነ አያጸይፍም ወይ? ሆዳችሁ እንዴት ነው? ውስጣችሁ እንዴት ነው የሚቀበለው? ስሙ ሽንት ቤት ነው በቃ። ውስጣችሁ እንዴት ነው የሚቀበለው? እኔ አልገባኝም። እኔ እነዚህ የውጭ ዜጋዎች ማለት ነው የሚሰሩት ስራ ነገር ሁሉ እኔ ምን እንደሚያስተምር ግራ ገብቶኛል። ገምር እኔ እንጃ። ጨዋታ ነው ቀልድ ነው ወይንስ አስተማሪ ነገር ነው? ምንም እኮ አስተማሪ ነገር የለውም። ምን የሚገርመኝ ነገር አልገባንም። እኛ እህቶቻችንን ሊያበላሹብን ነው። የእኛንም ልጆች አሁን እህቶቻችንን ሊያበላሹብን ነው። ይሄ ነገር ጥሩ ነገር እየመሰላችሁ ማለት ነው። መዳም ቤት ያላችሁ ልጆች ይሄን ነገር እንዳትሰሩት፣ በቃ እንዳታደርጉት። እነሱ ያስሩ፣ እነሱ ያድርጉ። ግን የኛ ሀበሻ ልጆች እንዳታደርጉት በቃ። ሽንት ቤት ገብታችሁ መብላት፣ እንደዚህ እየበላችሁ ቪዲዮ መቅረጽና መልቀቅ፣ ምግብ እየበላችሁ መደባበቅ፣ መወሻሸቅ ምናምን እንዳታደርጉት በቃ። ስማችን እንዳይነሳ ካስተማራችሁ ጥሩ ነገር ሙያ ነገር በቃ የሆነ ሰውን የሚስብ ነገር በቃ እንደዛ ነገር እስኪ ስሩ። ምንድነው በአረብ ምግብ በአረብ ነገር የአረቦችን ነገር ሁሉ እየጎተቱ ኩታንኩት ማብዛት ምንድነው? ምግብ ሽንት ቤት ገብቶ መጎስጎስ መጠጣት? ኧረ ቢስሚላ አይቀፋቸውም እንዴ? እነዚህማ ጥቁር ዜጎች አላቅም እኔ ምን እንደሆኑ ማለት ነው። ለቆባቸዋል በቃ። የእነሱ ቪዲዮ ነው እንዳለ የተለቀቀው። እንግዲህ መዳሞች ይሁን የሚለቋቸው እነሱ ራሳቸው ይሁን የሚለቁት አላሁ አለም፣ አልገባኝም እኔ። እንደው ግን ይገርማል። ሰው እንዴት ጥሩ ነገር አያስተምርም? ጥሩ ነገር ማለት አሁን ሽንት ቤት እያጠበች አስተጣጠብ እንዴት ነው እያለች ብትሰራ የዚህ የቪዲዮ መቀረጽ ችሎታ ካላት ማለት ነው። እቃ እንዴት እንደሚታጠብ፣ እቃ እንዴት እንደሚረተብ፣ ልብስ እንዴት እንደሚታጠፍ፣ እንደሚተኮስ፣ እንዴት እንደሚታጠብ፣ ቤት እንዴት እንደሚወለወል ብዙ ነገሮች የሚሰሩ አሉ። ካስተማሩን እንደዛ አይነት ነገሮችን ቢያስተምሩን ብዬ ነው የምለው ማለት ነው። እና ሌላው ነገር ዝም ብሎ ነው በቃ። ይሄ ሌብነት ጉዳይ፣ ይሄ መሻሸቅ ጉዳይ እኔ ብዙ ነገሮች ነው ቪዲዮ የማየው። አረቦቹም ደግሞ ብዙ ነገሮችን እያወጡ ይገኛሉ፣ ብዙ ነገሮችን እያስተላለፉ ይገኛሉ። እኛ ስለማናቀውና የነሱ ሚዲያ ስለማናቀው ነው እንጂ እኔ ቲክቶክ ገብቼ አንድ አረብ ያስተላለፈው መልእክት እስከ መጨረሻው ቪዲዮውን ካዳመጥኩለት እንዳለ የሚመጡልኝ ስዞር ማለት ነው እነሱ ናቸው የሚመጡት። በቃ እንደዛ ነው የሚሉት። አሚላት እንደዚህ አድርጋ፣ አሚላት ሸቃላት እንደዚህ አድርጋ፣ አሚላት እንዲህ ብላ፣ አሚላት እንዲህ ብላ፣ በቃ አሚላት ነው የሚሉን እኛም ማለት ነው። አሚላት ሰራተኛዋ እንደዚህ ብላ፣ ሸቃሏ እንደዚህ ብላ፣ እንደዚህ አርጋ፣ እንደዚህ አጥፍታ፣ እንደዚህ ብላ፣ በቃ ይሄ ነው። አሁን ይሄንን ሚዲያ ላይ ቢያው እነሱ ማለት ነው ይሄንን ቪዲዮ ቢያው የልጆቹ አሁን የሰሩትን ማለት ነው። የመጀመሪያዋ ልጅ እየበላች እየደበቀች ነው። ልጅቷ ስትመጣባት በር ከፍተው ሲመጡባት እየደበቀች ነው ያለችው፣ ሆዷ ውስጥ ወሸቀችው። ከዚያም በኋላ አሁን እነሱ ነይህን ውሰጂ ነይህን አርጊ ብሏት ያ ነገር ራመድ ስትል ከሆዷ ዱብ ነው የሚለው፣ ይወድቃል። ሲወድቅ ምን ልትል ነው? አታፍርም? ሆዷ የወሸቀችውን ነገር ምን ይባላል እስኪ? የሁለተኛዋ ደግሞ ሽንት ቤት አሁን ቆርቁረው አስቸኳይ ነገር ነው ቶሎ ቢሏት ከዚያ ሽንት ቤቱ እንዲጠቀሙበት ሊሆን ይችላል ነው ውጪ ብለዋት ወተቱን እየጠጣች እዛ ውስጥ ቂጣውንም እየበላች እዛ ውስጥ ቢገኝ ምን ይባላል? ሽንት ቤት ውስጥ እየበላች
ቪዲዮ ቀርጸው ነው ራሳቸው የሚለቋት። በቃ ሸቃላ እንደዚህ አደረገች ሽንት ቤት ገብታ ምግብ እየበላች ብለው ማለት ነው። በቃ የራሷን ዜጋ ነው የምታሰድበው። አሁን ይቺ ሁላችንም አሁንን ብናጠፋ እኛም ሀበሾች ብናጠፋና አንድ ነገር ቢያውብን ሀበሻን ነው የሚያሰድበው። እነሱም ደግሞ ኡጋንዳዎችም ኡጋንዳን ነው፣ ፊሊፒንም ከሆኑ እንደዛው፣ ሁላቸውም እንደዛው። በተለይ እነዚህ ኡጋንዳ ምናምን እነዚህ ጥቁሮች ናቸው ያባሱት ማለት ነው። በጣም አንድ ጥሩ ነገር የላቸውም። የሚያሳዩት መደባበቅ፣ ካሜራ ማውለቅ፣ ካሜራ መሸፈን፣ ካሜራ እንትን ማለት፣ እንደገና ሲበሉ መደበቅ ምናምን፣ በቃ ሽንት ቤት ገብተው መብላት። የሚያሳዩት ነገር ጥሩ ነገር የላቸውም። ለምን እንደሆነ አላውቅም። በጣም ያስጠላል እንደዚህ አይነት ነገር ማለት ነው። የኛዎቹ እነሱን አይታችሁ እንዳታደርጉ እንደዚህ አይነት ነገር። በጥሩ ነገር ስማችን ይነሳ። ሀበሻ እንደዚህ አያደርግም ሲባል ነው ጥሩ። ሀበሻ አይሰርቅም። ሀበሻ ሽንት ቤት ገብቶ አይበላም። እኛ አሁን ሀበሻዎች እውነት አንድ አረብ አለ በጣም ማለት ነው። እሱ ሰውዬ ቪዲዮውን እሰማዋለሁኝ። ኢትዮጵያ ነው የሚለው የኢትዮጵያ ሰራተኛ በጣም ነው የሚያመሰግነው። ለምን እንደሆነ አላውቅም። በጣም ነው ማለት ነው ኢትዮጵያ እያለ ማለት ነው። በጣም ያመሰግነናል እንደምንሰራ ጥሩ ነገር ስራ እንደምንሰራ በቃ ብዙ ነገሮችን ነው እያነሳ እንትን የሚለን። በምግብ በኩል ደግሞ አንታማም። ይበላሉ አንባልም፣ አይበሉም ምግብ ነው የምንባለው ማለት ነው። ሁሌም ምግብ እንደማንበላ ነው የሚነግሩን እንጂ ሆዳም አይደለንም፣ አንሰርቅም፣ አንደብቅም፣ መጥፎ ነገር አንሰራም። ስራ ግን እንሰራለን። ጸባያችን ግን እንነጫነጫለን ማለት ነው። ጸባያችን ትንሽ የመነጫነጭ ነገር አለ ነው የሚሉት ማለት ነው አረቦቹ። ግን በስራ እንደምንሰራ ጎበዞች ናቸው ነው የሚሉን። ሁሉም አረብ ይለናል። ወንዶቹን ሀታ ወንዶቹ ማለት ነው መዝራአ የሚሰሩትን ወንዶች እኔ ባለሁበት አካባቢ ሰውዬ ራሱ መዝራአ ምንድነው ሀበሻ ከሌለ መዝራአ የለም ነው ያለው ማለት ነው። ሀበሻ ታማኞች ናቸው አለ አንደኛ። የሀበሻ ወንድ መዝራአ ሲሰራ ወንዱ ሰውየው ማለት ነው ሽማግሌው እንደዚህ የሚለኝና ታማኝ ናቸው፣ አማና አላቸው አለ። ሁለተኛ ስራቸው በጣም ይሰራሉ አለ። ስራቸው ጎበዝ ናቸው አለ። በቃ እና ይሄ እንደዚህ ስንመሰገን ነው ጥሩ እንጂ በመጥፎ ነገር ስማችንን ማስመዝገብ ጥሩ አይደለም በአረቦች ዘንድ። በማንም ሆነ በማንም የመጣ ነው ለስራ ነው፣ ሰርተን ብራችንን እንዲሰጡን እኛም በጉልበታችን ደፋ ቀና ብለን ሰርተንላቸው እነሱ እንዲሰጡን ስለሆነ ስማችንን በጥሩ ነገር ማስመዝገብ አለብን እንጂ በማይረባ ነገሮች ስማችንን ማስመዝገብ የለብንም ነው የምለው እህቶቼ። ወንዶቹም እንደዚያው እንግዲህ መሆን አለበት፣ በቃ መሆን አለበት። ኢትዮጵያ እንደዚህ ነው፣ ሀበሻ እንደዚህ ነው መባል አለብን እንጂ በመጥፎ ነገር መስራት የለብንም ማለት ነው። እና አንዳንድ ልጆች ደግሞ እየወጡ ውሸታሞች አሉ። አንዷ መዳሜ ሞተች እያለች ስትቀላመድ ነበረ ውሸቷን፣ መዳሟ ሳትሞት ማለት ነው። ትልቅ ብልግና ቀልድ የለም በአረቦች ዘንድ ማለት ነው። ያቺ ልጅ ቪዲዮዋን ካገኘሁት አመጣላችኋለሁ ማለት ነው። እና አንድ ቀን አግኝቻት ነበር፣ ግን ሳላመጣት መቅረቴ እኔ እውነቷን መስሎ የነበረ በኋላ ላይ ውሸቷን ነው። መዳሜ ሞታ እንዲህ ነው እኔን እየጠረጠሩኝ ነው ምናምን። ከዚያ ደግሞ ሌላ ቪዲዮ ሰርታ ዛሬም እኮ አልቀበሯትም መዳሜን ቁጭ አርገዋታል እኮ። እንደዚህ ይባላል። አሁን እስኪ ይሄ ቪዲዮ ብታይባትሳ። እንደገና ጎረቤት የምትሰራው ልጅ አረ አካባቢው እኔ አካባቢ ነው የምትሰራው ዝባላ ስታወጣ ይችል ልጅ አያታለሁኝና እኔ አካባቢ ነው የምትሰራው እኔ ባለሁበት አካባቢ በዛ አካባቢ ምንም የለም ሰው ቢሞት እኮ ሰው ወጣ ገባ ሲል ይታይ ነበረ ብላ ላይ ተናገረች። የኛ ሀበሻ ማለት ነውና ከዚያ ልጅቷ ትምጣ ይቺ ውሸታም ለምንድን ነው እንደዚህ ውሸት መልእክት የምታስተላልፈው? የሆነ አንድ ሀበሻ አይቶ እንደዚህ መዳም ሞተች ብሎ ቢናገሩባትስ መቀመቅ ነው የምትገባው ብለው ላይ አንጥተዋት ላይ ነይ ብትባል ራሱ አልመጣም ብላ እንደገና የይቅርታ ቪዲዮ ሰራች ማለት ነው። ውሸቷን እንደሆነ ማለት ነው። ገባችሁ? ውሸቷን ማለት ነው። የኛ ሀበሻ መዳሟ ሳትሞት ሞተች ብላ ሰርታ ነበረ። ስለዚህ እንደዚህ አይነት ነገሮችን ማቆም አለብን እህቶቼ። እንደዚህ አይነት ነገር ጭራሽ በአረብ ሀገር ላይ ስንኖር አረቦችን አለመንካት ነው። የራሳችንን ታሪክ ማውራት የራሳችንን በቃ በራሳችን መንገድ በራሳችን እንትን ፈታ ማለት አለብን እንጂ በእነሱ እቃ በእነሱ ንብረት በእነሱ ህይወት መግባት የለብንም። ህጋቸው ጥብቅ ነው። ህጋቸው በጣም ጥብቅ ነው ማለት ነው። አዲስ የምትመጡ ልጆች በተለይ የአረብ ሀገር በኢማራትም በየትም ሀገር አረብ ሀገራት ላይ ህጋቸው ጥብቅ ነው። እንደ ኢትዮጵያ እንዳይመስላችሁና
ላላ ብላችሁ እንዳትታለሉ በማንኛውም ነገር ለማለት ነው።